ኢትዮጵያ I'm sorry to say it ለሚለምን ሰዎች ምታጨበጭብ ሰርቼ ራሴን ለውጬ አገሬን ለውጬ ለሚሉ ሰዎች ኮርነር ምታረግ ነጋዴን መጫኛ ነካሽ ልብስ የሚሰራን ቁጢት በጣሽ ሸክላ የሚሰሩትን ቡዳ ብረት የሚሰሩትን ቀጥቃጂ እያለ ምናከብረው የማይሰሩትን ሰዎች ብቻ ነው ብሎ የመጣ ባክግራውንድ ማንም ሰው ሰራለው ስትል ይተናነቀዋል። ከዚህ ጋር ነው የምትተናነቁት። ስለዚህ እኔ እዛን ጊዜ ደግሞ ትንሽ እንዳልኳችሁ ለመፈላሰፍ ሞክር የነ ደሚሳ ማዮን መጽሐፍ ማነብሰው ነኝ። ዴድ ኤድ ብላ የጻፈች የወርልድ ባንክ ኮንሰልታንት ነች። አፍሪካን የገደለው እርዳታ ነው ብላ። ስለዚህ እሷ መጽሐፍ አንባቢ ስለነበርኩ እዛን ጊዜ እንዳሆነ አይደለም ወጣትም ስለነበርኩ ያዙ ልቀቁኝ ይላል። ሀገሪቷ በዚህ ደረጃ መሄድ አለባት፣ ለዚህ ኢንተርፕረነሮቿን ነው ማድነቅ ያለባት የሚል። ስለዚህ የመጀመሪያውን ቻሌንጅ ለመቅረፍ ያልኳቸው ነገር የኬንያም የዩኬም ስታንዳርድ እንደመና አልወረደም፣ ሰዎች ናቸው የጻፉት። ስለዚህ ስታንዳርዱን ጽፋለሁ አልኩ። ማርኬት ፕሌስ አፍሪካ ናሺያ የዘገበችው የኔ ፕሮግራም ላይ ይሄ ነው ትልቁ ሪማርክ። ስታንዳርድ አውጥቶ ይሄን የሚሰራ ሰው አለኝ። it is me who write the first standard for this country። እዚህ ቁጭ ብላችሁ ጎግል ማድረግ ትችላላችሁ። ስለ ሶሻል ኢንተርፕራይዝ እና ስለ ኢመርጀንሲ ሜዲካል ሰርቪስ ከሆነ ፖፕ አፕ የሚያደርገው me and my friends ስቶሪ። ስለዚህ ስታንዳርድ 17 ፔጅ ስታንዳርድ ጽፌ ሰሚት አደረኩ ለጤና ጥበቃ ሚኒስቴር። በመጨረሻ ላይሰንስ ሰጡኝ። ሁለተኛው ቻሌንጅ እንግዲህ ኢንተርፕረነር ሆናለሁ ቶፒኩ ላይ ኢንቨስት አደርጋለሁ አይደል ያልኩት አርጋ እኔ ደግሞ ምንም የለኝም እንዳልኳችሁ 6 እኔ ቪዥነሪ ነኝ። 6 ሆስፒታል ስሰራ ሁል ጊዜ ከባለቤቴ እየደበቁ ማስቀመጠው ገንዘብ አለ አምቡላንስ እገዛለሁ ብዬ። የዚህ ኮሚኒቲ ውጤት ነኝ። ድሃ ክስት ድሃ እናት። ስለዚህ እኔ ማስቀመጠው ገንዘብ ሁል ጊዜ አንድ ሰው ተቸገረ ሲባል እንዲሆነ ሲባል እያወጣው ባንክ ስቴትመንት ስናነበው ጎማ አይገዛም እንኳን አምቡላንስ። ስለዚህ ምንድን ነው ማድረገው? እኔ ፕሮብሌም ይዞ እሱን ጋር ማልቀስ it is not me። እኔ ሁሌ ማየው እዚህ ጋር ፕሮብሌም ስነገር እዛ ጋር ሶሉሽን ነው የሚታይ። እሺ ጎማ አልገዛም ገንዘቡ ዘን ምን ላድርግ? በመጀመሪያ እስቲ ባንኮችን ላነጋገር ብዬ 1-2 ባንክ ሄድኩ። እንዲህ የሚሻፈፍ ላፕቶፕ ነበረኝ። ስትከፍተው ጥዝዝ ብሎ ከዛ እሷን ይዤ ባሮጌ እንትን 2 የባንክ ሰዎችን ላስረዳ እኔ እኮ እንዲህ ነው የምሰራው። ገንዘብ እንድንሰጥ ነው? አዎ። እንዴት ነው ገንዘብን የምትመልስልን? ምንድን ነው ሙያ? እንደዚህ ሆኜ በዚህ ወጥቼ በዚህ who care? ገንዘባችን ብንሰጥ እንዴት ትመልሳለህ? ስለዚህ አትክፈተው ላፕቶፕ አንሰጥም ገንዘብ። 2 ቦታ እንደዚህ ያሉኝ። ገንዘብ አካውንቴ ውስጥ ገንዘብ ከሌለ ባንኩ አልሰጥም ካለ እስቲ ምን አለኝ ሊሸጥ የሚችል ምን ላርግ ብዬ ሳስብ የመጣልኝ ሀሳብ እኔም ከሐኪሞች ጋር ሆኜ ቦሌ ቡልቡል አካባቢ ማሰራው ቤት ነበር። ግራውንድ ፕላስቱ ይሆን ገና መጀመሪያችን ነው ገና። ይሄ ደግሞ የኔ ብቻ አይደለም የኔም የልጄም የባለቤቴም። ስለዚህ ባለቤቴ ማስፈቀድ አለብኝ። እጄ በቃ እቺን ዲስኩሬን ለመደስኮር ስሞክር አቁማለች። አትሞክረው ግን በጣም በተደጋጋሚ ሳስቸግራት 5 ሽማግሌዎች አነጋግሩት ተብለው መጡ። አንድ ቀን ጠዋት ሽማግሌዎች መጡ። ከዛ በኋላ ለማስረዳት ሞከርኩ፣ እሷ ማስረዳች። 5ቱም ለእሷ ተባበሩ። አንተ ትንሽ አስብ፣ ትንሽ የሆነ የጎደለ ነገር የሆነ ሽቦ ነገር ሳይጎል አይቀርም አሉኝና ለእሷ ፈረዱ። ከዛ በኋላ ምንድነው ኔጎሽዬሽን ስኪል ነውና ኔጎሽዬት ማድረግ ጀመርኩ እና በየአጋጣሚው ራት መጋበዝ። ከዛ አንድ ቀን ጭቅጭቁ ሲበዛባት ጠዋት አምቡላንስ ነው ማታ አምቡላንስ። ስለዚህ ዶክመንቱን አምጣ ፈርምልሃለሁ። ዶክመንቱ ሰጠው፣ አስፈረምኩ፣ ቤቴን ሸጥኩ። ዱባይ ከመጓዜ በፊት አምቡላንስ ከሚሸጡ ሰዎች ጋር ተነጋገረ። ስንት ገንዘብ ነው ያለ አሉኝ። $30,000 ነው። በዚህ አንድ አምቡላንስ ነው የምትገዛው። እኔ ግማሽም ቢሉኝ እሺ ነኝ። ምን አምቡላንስም ሰርቶ ያስቀመጠው የለም። እኔ ስሄድ ልክ ትገዛኛለህ ካልከው መኪናውን ከዚህ አልጋውን ከዚህ መብራቱን ከዚህ ገዝቶ ይሰጣል። ስለዚህ ለአንድ አምቡላንስ ያሰብኩት ገንዘብ 3 አምቡላንስ ገዛው።
ማንም ያምጣው ዛሬ እናንተ የምታመጡት አምቡላንስ ከቀረጥ ነፃ ነው። ግን 2% ለትራንስፖርትና 3% ለጉምሩክ ይከፈላል። ማንም ይሄንን ካልከፍኳት አይወጣም። እኔ 10 ብር የለኝም ከጥቁር አንበሳ ወጥቻለሁ። ከዛ በኋላ ደግሞ አንድ ባለቤቴን ቢሮ ማደርስበት ሃችባክ መኪና አለኝ። ከዛ እንደገና ባለቤቴ ጋር ቀበረኩ። እሺ ምንድን ነው ይሄን መኪና እንሽጥ። መኪናውን ሸጠን መኪናውን 3ቱን አምቡላንሶች አወጣው። አንዱ ካዲ ቮልክስዋገን የፔዲያትሪክስ የህፃናት አምቡላንስ ነው። እሱን እኔ ያዝኩኝ። 2 ሹፌሮች ቀጠርኩ። እኔ ነኝ ሐኪሙ፣ እኔ ነኝ ሹፌሩ። መስሪያ ቤት ማደርሳት በአምቡላንስ። እሷም ፒር አላት በየቀኑ ቲዝም ያደርጉባት። እንደው አንቺ ልጅ እንደታመመ ሰው በየቀኑ በአምቡላንስ እየመጣች። ሰው በገንዘብ ብዛት፣ በእውቅና ብዛት፣ በስልጣን ብዛት ደስታን ይፈልጋል። አይገኝም በሱ ደስታ ያለሙት ፐርፐስፉሊ ሲኖር። እኔ ፐርፐስፉሊ እየኖርኩ እናንተ ጋር እዚህ ቁጭ ብዬ እመኑኝ somebody's life is being saved። ስለዚህ እስከዚች ቀን ድረስ ከ150,000 በላይ ሰዎችን ከአንድ ቦታ ወደ ሌላ አድርሰን አምቡላንሶቻችን በአድቫንስ እንደ ድሮ አይደለም። ይሄ ሚኒባስ አምጥቶ አስቀጥቅጦ ሳይሆን ስታንዳርድ አምቡላንሶች፣ አድቫንስ ቤዚክ ላይፍ ሰፖርት አምቡላንሶች። ኮሌጅ ከፍተን ኢመርጀንሲ ሜዲካል ቴክኒሽያኖችን የሚያሰለጥኑ። እኔ አንድ የድሃ ልጅ ራሴን በመፈለጌና ራሴን በማግኘቴ ከ58 ሀገር በላይ እኔ የ2016 የኢሮፒያን ዲቨሎፕመንት ዴይስ የአፍሪካ ተናጋሪ ነበር ብራስልስ with his excellency ኃይለማርያም ደሳለኝ። አፍሪካ የምትፈልገው ኢንተርፕረነሮቿን ሳፖርት የሚያደርግ ሲስተም ነው እንጂ እርዳታ አይደለም የሚል ንግግር ለማድረግ በዩኬ ፓርላሜንት ተናግሬያለሁ። በስቴት ዲፓርትመንት ዋሽንግተን ዲሲ እኔ ነበርኩ ተናጋሪ። ያላየሁት ኦፕሬሽን ቲያትር ያልገባሁበት የአምቡላንስ ሰርቪስ ሲስተም የለም። ሰክሰስፉል ነኝ ብዬ ተናግሬ አይላቅም። የሰክሰስ ምንጭ ግን መንገዴ ላይ መሆኔ ነው። የዚችን ሀገር የድንገተኛ ሕክምና አገልግሎት ገልብጬ ሳላነብ እንደማልሞት ላረጋግጥላል። ስለዚህ ህልሜ ሲንክሮናይዝ የሆነ የድንገተኛ ሕክምና አገልግሎት ስራውት ካንትሪ በሙሉ ሀገሪቱ በጣም በፍራንቻይዝ ሞዴል የድንገተኛ ሕክምና ማሰልጠኛ ማዕከል ደብረ ዘይት ላይ 3000 ካሬ ቦታ ገዝተናል። የማኑፋክቸሪንግ ካምፓኒ 95% የድንገተኛ ሕክምና አገልግሎት ሲሪንጅና ኒድል ጨምሮ ኢምፖርት ነው የምናረገው። 120 ሚሊዮን ህዝብ ሲሪየስሊ ኤቭሪቲንግ ኢምፖርት ተደረጎ ይሄ ሊቀጥል አይችልም። ማኑፋክቸሪንግ፣ ግላቭ፣ ጎዝ፣ አምቡላንስ ኤቭሪቲንግ ማኑፋክቸር የሚያደርግ ሲስተም፣ ትራውማ ሆስፒታል እና ኤር አምቡላንስ ሰርቪስ ሲስተም። እነዚህን 5 ነገሮች ለመስራት ልቤን ሙሉ አርጌ ስለምሰራ የደስታዬ ምንጭ እሱ። በገንዘብ ብዛት፣ በዝና፣ በስልጣን ደስታ ይገኝ። 10 ብር ቢኖራችሁ 20 ብር ለምን ካልኖረ ነው የደስታችሁ ምንጭ እሱ ከሆነ። ሁልጊዜ እናንተን ከሌላ የሚለያችሁ እውቀት ነው። ስለዚህ የዛሬ መልእክቴ ህልሞቻችሁን ፈልጉ። ግን እኔ በጣም ቆይቼ ነው ህልሜን ያገኘሁት። ቀድሜ ማገኝ ኖሮ በዚህ እንትን ብዬ በጣም እቆጫለሁ። ነው ወጣቶች ከቀናው መቀናው ኢነርጂው ካላቸው ምን አይነት በዚህ ዘመን ምን ሊሰሩ እንደሚችሉ ማለት ነው። ሊትራሊ እኛ እውነት ለመናገር ይሄን ያህልም ልምድ የሚያካፍሉን ሰዎች የሉ። ይሄንን የፈጠራችሁ ሰዎች በብዙ ችግር ውስጥ እንኳን ይሄ ትልቅ ስራ ነው። ወጣቶችን መገንባት፣ ወጣቶችን ከተስፋ መቁረጥ መመለስ፣ ተስፋ እንዳለ ማሳየት ሰው ስለሆነ ብቻ አይደለም፣ ዲቫይን ኢንተርቬንሽን በእኔ አመለካከት። ስለዚህ በጣም ዳዊትና የዳዊት ድሪም ሰዎችን በጣም ነው ማደፋፍራችሁ። ችግሩ ይገባኛል። ነገር ግን ይሄ የእኛን ሀገር ወደፊትም ወደኋላ እንወስዱኛል። በየቦታችን የማይሰራ ስራ ሰርተን እንኳን እኛ እዚህ ደርሰናል። ግብርና ላይ ያለውን ኦፖርቹኒቲ፣ ኢነርጂ ላይ ያለውን ኦፖርቹኒቲ ኢንተርፕረነር ብትሆኑ። ግን ሁልጊዜ ምን እላለሁ እኔ የመሐመድ ዩኑስ አዝናቂ ነኝ። መሐመድ ዩኑስ ኤቭሪ ፌሎ ሲቲዝን ኢንተርፕረነር ነው ብሎ ያምናል። እኔም እንደሱ ነው ማምነው። ግን እዛ ለመድረስ
ተቀጥራችሁም ከሰራችሁ በትክክል ስሩ። የያዛችሁትን ነገር በትክክል ያዙ። በታማኝነት ስሩ። ሊትራሊ እኔ እንዳልኳችሁ ነው። ጥቁር አንበሳ ሆስፒታል ስሰራ ለምንም የሚሆነኝ ገንዘብ እየተሰጠኝ ነበር። ግን እኔ ጋር የምትመጣውን እናት በመበደል ደሞዜን ለማስጨመር እንደማልችል ገብቶኝ ነበር። የማንንም ነገር ማያስቀር ደግሞ አለ አይደለም? እግዚአብሔር የማናችንም ክፉም ስራ ስሩ ደግም ስሩ አይቀርላችሁም። ስለዚህ ይሄንን ትልቅ ነገር ለመስራት በመነሳሳታችሁ በጣም ነው ማመሰግነው። እኔ በጣም ብዙ ቻሌንጅ ውስጥ ነው ያለፍኩት። ቻሌንጅን ተናግሬ መጨረስ አልችልም። የሆነ የሳትነው ነገር አለ። ሊትራሊ የሚሞክሩ ሰዎች ሁሉ ሳይሆንላቸው ተበለሻሽቶ እንድናገኛቸው እንፈልጋለን። የሰውን ሰክሰስ ለመስማት እንቸገራለን። አንድን የድንገተኛ ሕክምና አገልግሎት የሚለውጠው የተደራጀ አምቡላንስና የሰለጠነ ሰው ነው። የአምቡላንሱ መልክና ሳይዙ አይደለም። እችን ሁለት ነገር ነው ለማድረግ የሞከረው። የምታከመው ሰው ጥሩ ፋሲሊቲ ሲያገኝ ነው አይደለም? እሱንም ህይወታታ አንተም ተኝተህ የምታድረው። ስለዚህ የመጀመሪያ ስራዬ አምቡላንስ ጥቁር አንበሳ ውስጥ ማቆም ነው። ኢሚዲየትሊ ሐኪሙ ልክ ሲወስን አድርጎ እኛንን ፍሌክሲብል ስትሬቸር የመጀመሪያ መጣ ነው። አልበዚያ ስትሬቸሩም እንዲቆመው ነው አምቡላንሱ የሚገባ። ታስታውሳላችሁ? እዚህ ይቁም አምቡላንሱ አልኩኝ። በስንተኛው ቀን የኔ ልጆች መጥቶ ተመለሱ ከጥቁር አንበሳ። ምን ነው? አይ እዚህ አይቆምም ተብሏል። እኔ እንደ ጥቁር አንበሳ መወደው ብዙ ነገር በጣም ማከብራቸው የሕክምና ሙያተኞች ያሉበት ብዙ ነገር ያሳለፍኩበት ቤቴ ነው። ጥቁር አንበሳን አለም እየነገርኳቸው ያለሁት አቲቲዩድ ነው። እንዲህ አይነት ነገር ስታገኙ አትደንግጡ። አንድ ራሱን የቻለ ሳተ ሰው አንጋሎ በማስተኛትና በሌፍት ላተራል በማስተኛት በሪከቨሪ ፖዚሽን ወይ ደግሞ በጎን በማስተኛትና እንዲህ በማስተኛ መካከል ሞታል። ካላወቃችሁ እንዲህ አስተኛታችሁ ትገላላችሁ። ራሱን የሳተ ሰው እንዲህ ነው የሚተኛው እንጂ እንዲህ አይተኝም። ሰማዩን እንዲያይ ካረጋችሁት ይሄ ትልቁ የመተንፈሻ ዲያፍራም ሳምባን ዘግቶ ሰውየውን ወደ ሞት ሊወስድ ይችላል። ስለዚህ የሰለጠነ ሰው አድርጌ ኦክሲጅን አድርጌ ስንት ኦክሲጅን እንዳለ የሚቆጥር መሳሪያ አድርጌ ልቡ እንደ ድንገት ቢቆም እንዲነሳ የሚያደርግ መሳሪያ አድርጌ እንዴት ይህን ለበሽተኛ እንዴት ይከለክላል ሐኪም ብዬ ላነጋግረው ሄዱ። ቃል በቃል ያለኝ ይሄ የመነገጃ ቦታ አይደለም፣ ይሄ ሀገር ሪሶርስ የለው፣ አልቀበላችሁ፣ እንከራከርበት እንችላለን። ይሄ ሀገር ምን እንዳጣ፣ ይሄ ሀገር ያጣው አመለካከት። ራሴን ለውጣለሁ ስትል ህይወቴ ይሄ አይደለም ስትል ሳምባዲ ሆናለሁ ስትል ኤቭሪባዲ አገንስት ይነሳል። ይህንን ተረዱ። ማትደነግጡት ካወቃችሁ ከውር ያልኩት ነኝ። ኮምፕሬንድ ይሄን ነገር እውነቱን ወደ አይምሮ ለማምጣት እንኳን ተቸገሩ። 17 ዓመት የለፋውበት ሆስፒታል ስታንድስ አገንስት ሚ ዘ ሲስተም ሰው ግለሰብ አሁን ያልተማረው ነው። ያልተማረው እንዳትሉኝ፣ እኔ እዚህ ሀገር መፈተሽ ያለበት ተማርኩ የሚለው ሰው ይትላል። ለኔ እንደነዚህ አይነት ሰዎች ሰባብራ ያስቀሩኝ ነበር። ምሰበር ሰው ሆኖ ግን they make me strong። ስለዚህ እዛ ሆስፒታሎች ውስጥ ለዘመዶቻቸው ብቻ ሳይሆን ለራሳቸው ህይወታቸው አደጋ በቆርብ ውስጥ በወደቀ ሰዓት አምቡላንስ ልከን ህይወታቸው እስከዛሬ እንዲኖር አድርገናል። ስለዚህ እኔ ለወጣቶች ቦልድ ሊመክረው ቢ ኮንፊደንት በምትሰሩት ነገር ታማኞች ሁኑ። እናንተ ሄዳችሁ በርበሬ ስትገዙ በርበሬ የሚሸጠው ሰው በርበሬ ነው ይሸጣል የሚላችሁ ካልገዛችሁ ማርኬት ፌል ያደርጋል። አምቡላንስ ሰርታችሁ ፎቅ መስራት ፒቲ ሊሆንም አይችልም። እኔ እስከ 3 እስከ 4 ባች ድረስ አሁን በነፃ በስኮላርሽፕ ማስተማራቸውን ትምህርት ቤቶች ኖርዌይ ሄጄ ፒች ባረኩት ገንዘብ ዓለም ሀሳቡን ይሸጣል። ክፍተትን አይቶ ሲንክሮናይዝ አድርጎ እስከዛሬ ድረስ ከ$1 ሚሊዮን በላይ ፒች አድርገን አግኝተናል። በ2013 የመጀመሪያውን ኢኖቬቲቭ ሄልዝ አይዲያ አዋርድ ናይሮቢ ላይ የተደረገው ከ7 ሌላ የሄልዝ ሴክተር ሰዎች ጋር ሆነን ያሸነፈው አንዱ ጠብታ አምቡላንስ። ስለዚህ ራሳችሁን ፈልጉ፣ የሚያስደስታችሁን ነገር ወቁ። ትንሽና ትልቅ ሰው የለም፣ ያለው ሰው ነው። ሁላችን በእግዚአብሔር ፊት እኩል ነን። በመጨረሻ የምነግራችሁ ነገር 3 መሰረታዊ ነገሮች አሉ።
መስመራችሁን ጠበቃችሁ ለመኖር አንዱ ፎከስ። እኔ በግራና በቀኝ ብታገላብጡኝ ማስበው፣ ምሰራው፣ ምጽፈው፣ ምኖረው ስለ ድንገተኛ ሕክምና አገልግሎትና ስለ ሶሻል ኢንተርፕራይዝ ቬሪ ፎከስ። 50 ድስት ጥዳችሁ ሰክሰስ መሆናችሁ ሁሉም ያራል። ሁለተኛው ነገር ደግሞ ፎከስ ለሆናችሁበት ነገር ኮሚትድ ነው። ብዙ ሰው ሰክሰስን እዚህ መጥቶ ለማውራት የሚፈልገው አንድ ቀን አንድ ጠዋት ሳይነሳ ነው። ጠዋት ሳይነሱ ሰክሰስ የለም ሊትራሊ። እኔ ሁሉ ጊዜ 11 ሰዓት ነው የምነሳው። ብዙዎቻችሁ አንዳንዶቻችሁ እዚህ የፌስቡክ ጓደኞቼ ናቸው። ላለፉት 5 ዓመታት አንድ ቅዳሜ ሳልዘል አርቲኩሌት አድርጌ አንድ አርቲክል እጽፋለሁ። ፌስቡክ ማየት ትችላለህ። መቼ ነው የሚሆንልህ? እንዴት አይሆንልኝም? ሳምንት ውስጥ ያሰብኩት አንዱን ጆርኒ ነው 10 ሊኖረኝ ይችላል። አንዱን መርጬ ሪፍሌክት አደርጋለሁ። የሚያንጽ እኔ የማያንጽ ነገር ለማንም አልነገርም። ስለዚህ ኮሚትመንት በጣም ወሳኝ ነው። ሶስተኛው ሪዚሊየንስ፣ ችግርን ተቋቁሞ። ይሄ ብዙ ሰው ምን ይላል? እኔ መንግስትን ሪስፔክት ማድረግ ግን በአግባቡ ደግሞ በስራዬ ሲመጡ ቻሌንጅ ማድረግ በትትና በእውቀት በአሮጋንስ አይደለም። ለማንም አልመለስም። ሁልጊዜ መንግስትን አከብራለሁ፣ የመንግስትን ፓወር እረዳለሁ፣ አሮጋንት አይደለሁም። ነገር ግን ቻሌንጅ ያደርጋለሁ በትትና። ከትትናም እዘላለሁ። አንዳንዴ ካዘለሉ ምዘላው ይሄ ያንተም ሀገር ነው የኔም ሀገር ነው።